ኢትዮጵያዊነት ቀደም ስልጣኔ ያመራርነት ጥበብ እንዲሁም ደግሞ ብዝሃነትን ቁልጭ አድርጎ የሚያሳይ የትናንት ትዝታችንን የዛሬ ቅርሳችንን የነገው ውርሳችንን የምንመለከትበት እዚህ የተገኘውበት ቦታ ነው ይባላል። በፊት በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ ኢዮቤልዩ ቤተ መንግስት እንደሚባል ነበር የምናውቀው። በኋላ ብሔራዊ ቤተ መንግስት ተባለ። አሁን ደግሞ ቤተ መንግስት ሙዚየም ተብሎ እንግዲህ ከሰሞኑን ከድሳት በኋላ ይፋ ተደርጎ ሰዎች እየጎበኙት ይገኛሉ። ይህ ቤተ መንግስት ሙዚየም በተለያዩ አረንጓዴ አትክልቶች፣ ዛፎች፣ ዘንባባዎች፣ ሳሮች ለነፍሳችን ረፍት የምናገኝበትን በሙሉ የእጽዋት አይነቶች እንግዲህ ያሟላ ድንቅ ስፍራ ሆኖ ነው የተደሰው። የቪአይፒ እንዲሁም ደግሞ መደበኛ ጎብኚዎች የሚጠቀሟቸው ሁለት በሮች አሉ። እኔ እንግዲህ መደበኛ የሚጠቀሟቸውን የመግቢያ በር ተጠቅሜ እዚህ ገብቻለሁ ማለት ነው። እዚህ ከገባችሁ በኋላ የእንግዶች መቀበያ ነው ይሄ። እንግዶችን እዚህ ከተቀበሉ በኋላ የተለያዩ ነገሮችን ሾፕ ማድረግ ይችላሉ። እንደተመለከታችሁት ለምሳሌ ቦርሳዎች አሉ። ሌሎችም ማቴሪያሎችን እንግዲህ መግዛት ከፈለጋችሁ ሱቆች አሉ እዚህ ጋር። አሁን የምንገኘው የተሽከርካሪ ሙዚየም ላይ ነው ማለት ነው። ከኋላ የምትመለከቱት ደግሞ አውራሪስ አውቶቡስ ነው። አውራሪስ አውቶቡስ እንግዲህ ግርማዊ ቀዳማዊ ኃይለ ሥላሴ ከስራ አጋሮቻቸው ጋር ሆነው ወደ ክፍለ ሀገር የሚወጡባቸው አውቶቡስ እንደነበሩ ይነገራል ማለት ነው። በትዕዛዝ ከጣሊያን የተሰራ እንደሆነ ነው የሰማሁት። ግዙፍ ነች እንደምትመለከቷት። የወቅቱን የስልጣን ደረጃ በደንብ የሚያሳይ የተለያዩ በትዕዛዝ የተጻፉ ጽሁፎችንም እንመለከታለን ማለት ነው። ተሽከርካሪዎች ሙዚየም ውስጥ በጣም ግዙፍ የተለያዩ መኪኖችን ሰረገላዎችን በውስጥ የያዘ ነው። እንዲሁም ደግሞ እድሳቱ ታሪክን ለማስቀጠል የሄደበትን ርቀት የምንመለከትበት በጣም ግዙፍ አዳራሽ ነው። ቀደም ሲል እንደነገርኳችሁ የተሽከርካሪ ሙዚየሙ የመጀመሪያው መኪና እናገኛለን ማለት ነው። እቺ መኪና እንግዲህ አውቶማቲክ መኪና እንደሆነች ሰምቻለሁኝ። በነገራችን ላይ ይሄ እንግዲህ በ1950ዎቹ አካባቢ ነው። አስቡት እንግዲህ በ1950ዎቹ አውቶማቲክ መኪና ማሰብ በጣም ትልቅ ጥበብ፣ ስልጣኔ ደረጃ ቀደምትነታችንን በግልጽ የሚያሳይ ነው። እቺ ደግሞ ከጀርባ የምትመለከቷት መኪና እንግዲህ ሮልስ ሮይስ ሊሞዚን ትባላለች ማለት ነው። በ1948 በእንግሊዝ እንደተሰራች ይነገራል። አሁን እንግዲህ ሊሞዚን የምናውቀው ለመሞሸር ወይም ደግሞ ስናገባ አንዳንዴ ከፍ ያሉ ፕሮግራሞችን ስናዘጋጅ እንግዲህ ሊሞዚኖችን እንጠቀማለን። በዛ ወቅት እንግዲህ በግርማዊ ቀዳማዊ ኃይለ ሥላሴ እንግዲህ ከሚጠቀሟቸው መኪኖች መካከል አንዱ ሊሞዚን ነው። ብዙዎቻችን መኪና ሲባል እንግዲህ የብስ ነው አይደለ? ወይም ደግሞ ምድርን ተጠቅመው የሚሄዱ ተሽከርካሪዎችን ነው የምናውቀው አብዛኛው ጊዜ ማለት ነው። በየብስም በውሃም የምትሄድ መኪና ነበረች። በወቅቱ እንግዲህ ግልጋሎት ትሰጥ ነበረ። እንግዲህ የመጣችው በ1957 ጀርመን ነበረ ስሪቷ ማለት ነው። እዚህ ደግሞ እንደምትመለከቱት ተመልካቾቻችን የግርማዊ ቀዳማዊ ኃይለ ሥላሴ የቤተ መንግስት አምቡላንስ ናት ማለት ነው። በወቅቱ እንግዲህ ግልጋሎት የምትሰጥ አምቡላንስ ነበረች። ይሄ ደግሞ አሁን የምንገኝበት እንግዲህ ቀዳማዊ ኃይለ ሥላሴ የተለያዩ ባለስልጣናት ዲፕሎማቶች ሀገራችንን ሊጎበኙ ወደዚች ሀገር በሚመጡበት ጊዜ እንግዲህ በሰረገላ ይቀበሏቸዋል ማለት ነው። እንግዲህ እንደምትመለከቷት እንግዲህ በወቅቱ በተለይም የእንግሊዟ ንግስት ኤሊዛቤት ወደ ኢትዮጵያ ወደ ቤተ መንግስት በምትመጣበት ጊዜ ከመስቀል አደባባይ እስከዚህ ቤተ መንግስት ድረስ ያለውን አቀባበል እንግዲህ በዚች ሰረገላ እንደተቀበሏት ይነገራል። ሞላ አንዱ ሙዚቃ አለው
ባቡሬ ባቡሬ ይዞ የገባ ድሬ ይላል። እኔ ግን እቀይረዋለሁ ዛሬ ግጥሙን ምን መሰላችሁ ምለው ባቡሬ ባቡሬ ይዞ የገባ ቤተ መንግስት እንዴት አያችሁት ከያሬ አንዱ ከእንግሊዝ አንዱ ደግሞ ከፈረንሳይ ስጦታ ተሰጧቸው እንግዲህ በተለያዩ ዓመተ ምህረቶች በወቅቱ እንግዲህ ግልጋሎት ሲሰጡ የነበሩ ታሪካዊ የሆኑ ባቡሮች መሃል ነው የቆሙት ማለት ነው ከግርማዊ ቀዳማዊ ኃይለ ሥላሴ ጋር ግንኙነት የነበራቸው ትላልቅ የሚባሉ ባለስልጣናቶች ናቸው እንግዲህ በስጦታነት ያበረከቱት ባቡሮች ላይ እንግዲህ ቢሮዎች አሉ መመገቢያ አዳራሾች አሉ መጸዳጃ ስፍራዎች አሉ የተለያዩ የእቴጌ መነንም እንዲሁም ደግሞ የቀዳማዊ ግርማዊ ኃይለ ሥላሴም ደግሞ ማረፊያ አልጋ አላቸው ማለት ነው ሁሉም ነገር የተሟላለት እንዲማለ በዛ ወቅት እንድንጠይቅ የሚያደርገን ነገር ግን ቀደምት እንደነበር አሁንም የሚነግረን ባቡር ነው ማለት ነው በወቅቱ እንግዲህ ይህ ባቡር ከዚህ ከአዲስ አበባ ወደ ድሬ ጉዞ ያደርጋል ማለት ነው ሀዲዱን ደግሞ የገነቡት እንግዲህ ፈረንሳዮች እንደሆነ ተነግሯል ማለት ነው ይገርማል ተመልካቾቻችን የቤተ መንግስት ጉብኝት አሁንም ይቀጥላል ቀደም ሲል የተለያዩ እዚህ ሙዚየም ውስጥ ያሉ የተሽከርካሪ ሙዚየሞችን ታሳያችሁ ነበር አሁን ዋናው ሙዚየምን ወደናንተ ማስጎበኝበት ሰዓት ላይ ደርሻለሁ ማለት ነው ወደ ውስጥ እንግባ ተመልካቾቻችን ምን አደርገው ቆይታ ቀጥሏል ይሄ እንግዲህ አሁን ያለንበት ዋናው ሙዚየም ውስጥ የግርማዊ ቀዳማዊ ኃይለ ሥላሴ ትልቁ ሳሎን የሚባለው ነው ከጀርባዬ እንደምትመለከቱት እንግዲህ ይሄኛው እንግዳ መቀበያቸው ነው ማለት ነው የተለያዩ አምባሳደሮች ሲመጡ እንግዲህ የነሱ ሰዎች አብረዋቸው ይመጣሉ እርሳቸውን ለማናገር ወደ ውስጥ ሲጋቡ ቀሪዎች ደግሞ አብረዋቸው የመጡ ሰዎች እዚህ ጋር ርፍ ይላሉ ማለት ነው እዚህ ጋር ደግሞ ከፊት ለፊት የምንመለከተው በወቅቱ እንግዲህ የአምባሳደርነት ሹመት የሚሰጥበት ሲጠናቀቅም ደግሞ የሚሸኝበት እንደሆነ ነው የሰማነው ሌላው ይሄ ጠቅላላ በአጠቃላይ አስተዳደራዊ ስርዓት የሚያዝበት ቦታ እንደሆነ ሰምተናል ማለት ነው አሁንም በጣም ብዙ መንጎበኛቸው ነገሮች አሉ አሁን ደግሞ የቅርስ ስብስብ አንድ የሆነው ሙዚየም ነው ማለት ነው የተለያዩ 2 3 ተብለው እንግዲህ በቅርስ ስብስብ ውስጥ የምናገኛቸው መንጎበኛቸው ሙዚየሞች አሉ ይሄ አንደኛው ነው ግርማዊ ቀዳማዊ ኃይለ ሥላሴ ሲኒማ በሚያዩ ጊዜ እንግዲህ ከፍ ብለው የሚቀመጡበት እንዲሁ ደግሞ እቴጌ መነንም አብረዋቸው ከዛ ደግሞ አልጋ ወራሻቸው ልዑል እንዲሁም ደግሞ ልዕልቲቱ አብረው በመሆን እዚህ ከፍ ያለ ቦታ ላይ ሆኖ ሲኒማ የሚመለከቱበት እንደሆነ ሰምተናል ማለት ነው እዚሁ ደግሞ ሌላ አንድ የሚጎበኝ ሰው አግኝቻለሁ እስቲ እሱን ደግሞ እናወራዋለን ማለት ነው እንዴት ነህ ሰላም ነሽ ሰላም ነው ደህና ነህ እንዴት ነህ አለን አለው ጊዜ በጣም ጥሩ እንታወቅ እስኪ እሺ ሙሴ ይባላልው ባህረኛ ነኝ ሙሴ በየነ ይባላልው ባህር ላይ ነው የምሰራው እንዴት አገኘው በጣም የሚገርም ነው እኔ እውነቴን ነው ምንሽ ግቢውን ሁሉ ጊዜም ከሩቅ ነው የምናየውና ያው እረፍት ስመጣ ያው በዚህም ታልፊያለሽ አንድነት ፓርክንም አይተናል ብዙ የተሰሩ ልማቶችንም አይተናልና አሁን ላይ ቤተ መንግስቱ በእንደዚህ አይነት ደረጃ ይሆናል ብዬ እኔ አልጠበቅኩም ነበርና በጣም ነው ደስ ያለኝ ቅርሱ በዛ ሰዓት እንደዚህ ያለ ውበት ባለ ዲዛይን ይሰራል ብዬ እኔ አልጠበቅኩምና ምን ያህል ሀገራችን ከፍታ ላይ እንደነበረች ትልቅ ሀገር እንደነበረች ነው የሚያሳየውና አሁንም ሀገራችን የተሻለ ከዚህ የተሻለ መስራት እንደምንችል አቅም እንዳለን ነው የሚያሳየውና በጣም ነው የሚያምረው በጣም ልዩ ነው ብዙ ኢትዮጵያኖች መጥቶ ቢጎበኙት ሀገራቸውን ያለውን ነገር መጥቶ ቢያዩት በጣም ደስ ይለኛል ግርማዊ ቀዳማዊ ኃይለ ሥላሴ የመመገቢያ ጠረጴዛቸው ነበር ማለት ነው እዚህ ጋር ያለው ከላይ የተጻፈው እቴጌ መነን መቀመጫ የነበረው ወንበር ነው እዛ ጋር ደግሞ የቀዳማዊ ኃይለ ሥላሴ ወንበር ነበር ማለት ነው በየስማቸው
ተሰይመው ነው እንግዲህ ወንበሮቹ ያሉት። እዚህ ጋር እንደምናየው የግርማዊ ቀዳማዊ ኃይለ ሥላሴ 80 ዓመት የልደት በዓላቸውን ሲያከብሩ የቀረበው ሜኑ ሁሉ ዝርዝሩ እዚህ ጋር ተቀምጧል ማለት ነው። እነዚህ እንግዲህ እንደተነገረኝ ከሆነ የከብርና ከወርቅ የተሰሩ መገልገያ ቁሳቁሶች ናቸው ማለት ነው። ብርጭቆች ሁሉ ከላይ እንግዲህ ጠርዛቸው ላይ በወርቅ የተሰሩ እንደሆኑ እየተመለከትን እንገኛለን። እንዴት ነህ? ሰላም ነው? ደህና ነህ? እንዴት ነህ? አለን። እንታወቅ። ኢምራን ሰማን እባላለሁ። ዛሬ እንግዲህ ቤተ መንግስት ሙዚየም ነው እየጎበኘህ፣ እኔም እየጎበኘሁ የተገናኘ ነውና እንዴት አገኘህ? በጣም አሪፍ ነው። ከጠበቁት በላይ ነው ያለው ነገር እና ወድጄዋለሁ። አብዛኛውን ሁሉንም በቃ ወድጄዋለሁ። በጣም ደግሞ አስደናቂ ነገር ነው ያለው። ሁሉም ቦታ እንደዚህ እየታደሰ ቢቀጥል፣ እንደዚህ የተደበቁ ነገሮች ካሉ እንደዚህ ቢወጡ በጣም ደስ ይላል። ቅርስን ከዘመን ዘመን ማሸጋገር የሚለው በየተለያዩ ጊዜያት ማለትም በየመንግስታቱ ቀዳማዊ ኃይለ ሥላሴ ሌሎችም ከዛ በኋላ የመጡትንም ደግሞ የሚመገቡባቸው የሚጠቀሙባቸውን ቁሳቁሶች የመጠጥ መጠቀሚያቸው ሌሎችም ነገሮች አንድ ላይ የምናገኝባቸው አካባቢዎች ናቸው። ይሄኛው እንግዲህ ቀዳማዊ ኃይለ ሥላሴ የሚጠቀሙበት ነበረ። የተለያዩ መጠጦች የሚቀርቡባቸው መጠጫዎች አሉ። እንዲሁም ደግሞ ፍሩቶች የሚቀርቡባቸው አሉ። ጌጦችም አሉ፣ የሚቀመጡ ጌጦች፣ ማንኪያዎች አሉ። ሌላኛው የስልጣን ዘመን ማለት በመንግስቱ ኃይለ ማርያም ዘመን ደግሞ ይጠቀሙባቸው የነበሩትን ደግሞ እዚህ ጋር እናገኛለን። በቀጣይ ስልጣን የያዘው እንግዲህ የኢትዮጵያ ፌዴራላዊ ሪፐብሊካዊ መንግስት የሆነው እንግዲህ ኢህአዴግ ይጠቀምባቸው የነበረው መገልገያ ቁሳቁሶችም አሉ። ይሄ የምንመለከተው እንግዲህ ቅርስን ከትውልድ ትውልድ ማሻገር በየዘመናቱ ሂደት ውስጥ ደግሞ የተጠቀምናቸው ቅርሶች ለነገ ትውልዶቻችን ማሸጋገር እንዳለብን እንዲሁም ደግሞ አሁን ላይ ያሉትን ነገሮች ነገ ቅርስ እንደሚሆኑ የተመለከትንበት ትልቅ ስፍራ ነው። እነዚህ ደግሞ ተመልካቾቻችን የከተሞች የመግቢያ ቁልፍ ይባላሉ ማለት ነው። ምንድነው እንግዲህ ሀገራት ከሀገራት ዲፕሎማሲያዊ ግንኙነት ያደርጋሉ። በዚህ ግንኙነት ውስጥ እንግዲህ ጠንካራ የሆነ የዲፕሎማሲ ግንኙነት ሲኖራቸው አንዱ ሀገር ለአንዱ ሀገር መተሳሰብ፣ ኢኮኖሚ ማዳበር፣ በጣም ብዙ የፖለቲካዊ ነገሮችን እንዲሁም ሀገራት ደግሞ የተለያዩ ችግሮቻቸውን ሸር የሚያደርጉበት ነገሮች ይፈጠራሉ። ስለዚህ ይህ ቁልፍ ካላቸው አንዱ ከተማ ውስጥ ሄዶ እንግዲህ ያንዱን ከተማ የኔ ነው ማለት ነው። በጣም የብዙ ሀገራት ቁልፎች አሉ። የኒውዮርክ አሜሪካ አለ፣ የሎስ አንጀለስ አሜሪካ አለ፣ ናይሮቢ ኬንያ፣ ሌሎችም ሀገራት ቁልፎች አሉ። እነዚህ ደግሞ ከተለያዩ ዓለም ሀገራት የተቀበልናቸው ለከፍተኛ መሪዎቻችን የደረሷቸው ከወርቅ ከነሐስ ከብር ከተለያዩ ከበሩ ማዕድናት የተሰሩ ሜዳሊያዎች ናቸው ማለት ነው። ፈረስና ኢትዮጵያ ሳንቲም ሁለት ገጽታ ናቸው ይባላል። ብዙ ነገሮቻችንን በፈረስ እናከናውናለን። የአድዋ ጦርነትን ስናነሳ፣ እርሻን ስናነሳ፣ ቤተ መንግስትን ስናነሳ እንዲሁ ፈረስን ሳናነሳ ደግሞ ማለፍ ያቅተናል ብዬ አስባለሁ። ይህ ቤተ መንግስትም እንግዲህ በወቅቱ ሰዎችን ለመቀበል ለምሳሌ ቀደም ሲል ሰረገላዎችን እያየን ነበር። ሰረገላዎችን ለመጠቀም እንግዲህ ፈረሶችን ይጠቀሙ ነበር። ከዛ ውጭ ደግሞ ቤተ መንግስቱ ራሱ የሚጠበቀው በፈረስ ነው። በጣም ብዙ ነገር ሲነሳ ፈረስ ይነሳል። ይህ ክፍል ደግሞ ተመልካቾቻችን የኢትዮጵያ በተለያየ ጊዜ የነበሩ የሀገር መሪዎች ይጠቀሟቸው የነበሯቸው በትዕዛዝ ያሰሯቸው ቅርሶች አሁንም ድረስ ያለው መንግስት እንግዲህ ሲጠቀሙባቸው የነበሩት ቅርሶችን እንመለከታለን። ከተለያዩ ሀገራት ደግሞ የተሰጣቸው ስጦታዎችንም እንዲሁ እንመለከትበታለን። ከጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጨምሮ እንግዲህ የተሰጣቸውን የተለያዩ ስጦታዎች በቅርስነት የምናገኝበት ክፍል ነው።
ፕሮግራማችን እንደቀጠለ ይገኛል። ከኛ ጋር ስለሆናችሁ እጅግ እናመሰግናለን። ዋናው ሙዚየም እንግዲህ የምናደርገው ጉብኝት ቀጥሏል። አሁን ደግሞ የምንገኘው የተለያዩ የከበሩ ቅርሶች ደግሞ የሚገኝበት ነው። እዚህ ጋር እንደምትመለከቱት በእንግሊዞች እንግዲህ ተወስዶ የነበረው የአፄ ቴዎድሮስ ማህተም እዚህ ይገኛል። ለጉብኝትም ቀርቧል ማለት ነው። ሌላው ደግሞ ይህንን ዘውድ ከተመለከታችሁ ደግሞ በአፄ ቴዎድሮስ ጊዜ የነበረ ያቡኑ ዘውድ እንደሆነ ተመልክተናል። ይህ ደግሞ ተመልካቾቻችን የዳግማዊ ምኒልክ ዘመን የክብር ዕቃዎች ሲሆኑ እዚህ ጋር ያሉት ደግሞ የቀዳማዊ ኃይለ ሥላሴ የክብር ዕቃዎች ናቸው ማለት ነው። ይህ ደግሞ ለቀዳማዊ ኃይለ ሥላሴ 25ኛ የንግስ በዓል የተበረከተ ስጦታ ነው ማለት ነው። እዚህ ጋር የምትመለከቱት እንግዲህ የክብር የገበታ ዕቃዎች ይህንንም በተመሳሳይ መልኩ እናገኛለን። እነዚህ ደግሞ የክብር የጌጥ ዕቃዎች ናቸው ማለት ነው። ፕሮግራማችን እንደቀጠለ ይገኛል። አሁን ደግሞ ወደ መጨረሻው ምን ጎበኛው ስፍራ ተገኝተናል። የመጨረሻውን ስፍራ ግን የሚያስጎበኙን የቅርስና ፓርክ አስተዳደር መሪ ስራ አስፈጻሚ የሆኑት አቶ ሀሰን ቡልቡሊ ጋር ቆይታ እናደርጋለን ማለት ነው። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። ይሄኛው ለየት የሚያደርገው በንግስና ጊዜ የሚጠቀሙት ካባ ይሄ ካባ ጥቅምት 23 1923 ቀዳማዊ ኃይለ ሥላሴ ንግስና ስርዓት የፈጸሙበት በጣም ከውድ ዕቃ ወይም ከውድ ማዕድናት የተሰሩ ቅርሶች ናቸው። ከዘውድ ጀምሮ የሚጠለቀው ካባን ቃለ መሐላ የሚፈጽሙበት መጽሐፍ ቅዱስ አለ። የሚቀመጡበት ወንበር አለ። ከላይ ደግሞ ያጠለቁት ኒሻን አለ። ታች ደግሞ የሚታዩት በትረ ስልጣን የምንለው እያንዳንዱ መያዝ የሚገባውን እሴት ይዞ የተሰሩ ቅርሶች ናቸው። ካባው ወርቅ ነው። የሚታየው ቢጫው ፓርት ወርቅና አልማዝ ብር ነው። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሄንን እሴት ይሄንን ሀብት በዚህ መልኩ አድሰን ለትውልድ እንድናስተላልፍ ትውልድ ይማርበት፣ ይመራመርበት፣ ይወቀው ሀገራችን ምን እንደምትመስል ምን ሂደት ውስጥ አልፋ እዚህ እንደደረሰች ምን በጎ ነገር አለን የሚለውን እንዲያውቅ የተደረገበት ስለሆነ አሁን ለህዝብ ክፍት ሆኗል። ይህ የምትመለከቱት በማታ ሙዚየሙ የሚሰጠን መልክ የሚሰጠን ቪው ነው። በቀዳማዊ ኃይለ ሥላሴ ዘመነ መንግስት የኢዮቤልዩ ቤተ መንግስት በፕሬዝዳንት መንግስቱ ኃይለ ማርያም ብሔራዊ ቤተ መንግስት አሁን ደግሞ ብሔራዊ ሙዚየም ሆኖ እንግዲህ ከ5 ወራት በፊት ምርቃት አድርጎ በቅርቡ ግን ከቀናቶች በፊት ማለት ነው እድሳቱ ተጠናቆ ሙሉ ለሙሉ ለጎብኚዎች ክፍት የተደረገውን የቤተ መንግስት ሙዚየም ጉብኝት እዚህ ጋር አጠናቀናል። ለሁላችሁም ተመልካቾቻችን መጣችሁ እንድትጎበኙ ተጋብዛለሁ። ቀሪ የአዲስ ሚዲያ መዝናኛ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ።